አንተ ያራዳ ልጅ ትመስለኝ ነበር ማለት በቃ እኔ ግራ አጋባኝ። ሙጭጭ ብለህ የሰው ይዘ አልፋታም። በዚህ ላይ ዛቻ። በእውነት እኛ አንቀበልህም በእውነት እና ከሀይሚ ተፋታ፣ ከሀይሚ ተላቀቅ። ስላይ ሰላም ሰላም፣ ውድ ቤተሰቦቼ እንዴት ናችሁ? ያላችሁበት ሰላማችሁ ብዝት ይበል። ዛሬ ማለት ነው እንደምታውቁት የሀይሚና የብሩክ ነገር ዳኒ ተጨምሮ የሶሲ ተጨምሮ ነገሮችን ጭምልቅልቅልቅ እያደረገው አስቀያሚ እንዲሆን አድርጎታል ማለት ነው። በጣም በሚገርም ሁኔታ የሚያስጠላ የሚደብር ነገር እየሆነ እየመጣ ነው ያለው ማለት ነው። በእውነት ነው የምላችሁ። ትናንት ያው በተለቀቀው ቪዲዮ አይታችኋል። ብሩኪና ሀይሚ እንዴት አይነት ፋይቲንግ ፍትጊያ ውስጥ እንደገቡ እንግዲህ መደባደብ ነው የቀራቸው። ኤኒዌይ ተያይዘዋል ሁለቱም ማለት ነው። ሁለቱም ተያይዘው አለ አይደለ በሚያስጠላ ሁኔታ ነው ቪዲዮ ያለቀው አይታችኋል። ዛሬ ደግሞ ይባስ ብሎ ደግሞ ዳኒ ተብዬው በገዛ ሰፈሩ ብሩኬ ሰፈር ሄዶ እንግዲህ ያለውን ነገር አይታችኋል ብዬ ከሞላ ጎደል አስባለሁ። የድፍረቱ ጥግ ምንድን ነው ያለው ለብሩኬ? አረ ዳኒሻ በሰላም ነው ግን አንተ ያራዳ ልጅ ትመስለኝ ነበር ማለት በቃ እኔ ግራ አጋባኝ። ሙጭጭ ብለህ የሰው ይዘ አልፋታም። በዚህ ላይ ዛቻ። በእውነት እኛ አንቀበልህም በእውነት እና ከሀይሚ ተፋታ፣ ከሀይሚ ተላቀቅ። ስለ ሀይሚ አይመለከትም። ልጅቷን አጨናነካት። 18 ዓመት አለፋት። ምን ማለት ነው? በሰው ህይወት ገብተህ ማለት ነው። በሰው ህይወት ውስጥ ገብተህ እንዲህ ማለት ምን ማለት ነው? ምንድን ነው የሚባል ለቀባሪው ሞቱን አረዱ ምናምን የሚባል የተረትና ምሳሌ አለና ብሩክ ማለት እኮ ሀይሚን ካንተ በላይ የሚያውቃት ነው። ስለሱ አንተ ልትነግረው አይገባም። ስንት ጊዜ እንንገርህ? በእውነት ስንት ጊዜ እንንገርህ? ስለ እሱ አንተ ልነግራት፣ ስለ እሷ አንተ ልነግረው አይገባም። ሲጀምር ጠርተው ጭራሽ ሰፈሩ ድረስ ሄደ። ተው ትንሽ በረድ በል ዳኒ፣ በእውነት በረድ በል፣ አረጋጋው። ትናንት ስለተጣሉ ጭራሽ ደስ አለኝ እኮ ነው ያልከው። ደስ አለኝ ትናንት ተጣልተው የትናንትናው ቀን ለእኔ ደስታ ነው አልክ። በስመ አብ ወወልድ ወመንፈስ ቅዱስ። በእውነት እንዴ ጥሩ መንፈስ ያለው ሰው፣ ጥሩ የሰው እንትን ያለው ሰው፣ የሰውን ለነሱ መልካም የምታስብ ከሆነ የትናንትናው ቀን አንተ ዳኒ እንዴት ደስ ይልሃል? የትናንትናው ቀን የሚያስደስታል በእውነት። ሀይሚና ብሩኬ ስለተጣሉ ማለት አንተ ደስ አለ? ዲቴይል በቃ ብሩኬ ትክክል ነው ማለት አንተ እሷን ትፈልጋታለህ። በቃ በፍቅር ነው የምትፈልጋት። በቃ አሪፍ እኮ የተያዘ ሰው አይዝም። በቃ ለአንተ ያላለውን ለምንድን ነው በግድ ካልሆነ ወይስ እልህ ተያይዛ ነው ምንድን ነው? ብሩኬ ዛሬ ይሄ የመጣህበት መንገድ ተመችቶኛል። በእውነት ነው የምልህ። በትዕግስት መተሃል። ጥሩ ሁኔታ ላይ ነው ያለው ማለት ጥሩ። በቃ ሀይሚን ለእኔ ተውልኝ፣ እኔ እሷን በማስተካከልበት መልኩ አስተካክላታለሁ። ስለ እሷና ስለ እኔ አይመለከትም ብለሃል። እንደውም ደስ የሚል ነገር ነው የተናገርከው እንጂ እንደ ትናንትናው የሀይሚ ጉዳይ ስራ ጣት ከፈለጋችሁ ምናምን ብትል ኖሮ የበለጠ ይሄ ሰውዬ ዳኒ ተብዬው ማለት ነው ያልሆነ ተግባር እንደሚያደርግ ነው የተረዳሁት ማለት ነው በእውነት። እና ብሩኬ ማለት ነው አሁንም እስቲ ለዳኒ እንዳልከው መሰረት ሀይሚን አግኝተህ በስነ ስርዓት ይቅርታ ብለህ ሲነጋሮችን ለማስተካከል ሞክር። አንተም ደግሞ በእውነት ሀይሚዬ ማለት ነው የኔ መልካም የኔ ቆንጆ ሞክሽዬ ማለት ነው አይዞሽ፣ ሁሉ ለበጎ ነው፣ ይስተካከላል ባይነኝ። ምክንያቱም ነገሮች ሁሉ አለመሰማማት ሲመጣ አለመግባባት፣ በነገሮች ቋንቋችሁ አንድ ሆኖ ግን መግባባት አልቻላችሁም። አለመግባባት ሲፈጠር ነገሮችን አንዳንዴ በተረጋጋ መንፈስ ጥሞና ጊዜ ወስዶ ለመመለስ መልስ ይገኛል ብዬ አስባለሁ። የጥሞና ጊዜ በወሰድን ሰዓት ማለት ነው። እና ሀይሚዬ ጥሞና ጊዜ ለራስሽ ጊዜ ስጪውና በተረጋጋ መንፈስ እንትን ለማለት ሞክሪ። ብሩኬም ደግሞ ዛሬ የመጣህበት መልኩ አሪፍ ነው። ትዕግስት ለዳኒም የሰጠው መልስ በጣም አሪፍ ነው። ዳኒ ግን እባክህን ወይ አነጋገር አትችል ወይ ደግሞ እኔ እንጃ ምን ይሻለናል። አንተ ልጅ እንዴ ግራ ገባን። በዚህ ላይ ዛቻ፣ ፉከራ፣ ቀረርቶ የሌለ እኮ ነው በእውነት። ምን ማለት ነው? በሰው ፍቅር እንደዚህ መጥቶ አንገላታህን እኮ አንገላታህን በእውነት ጭራሽ ስለ ሀይሚ አይመለከትም ማለት
ምን ማለት ነው? በሰው ፍቅር ገብቶ እንዴ? ማን አንተ ሊመለከት ነው ማለት ነው እንዴ? ሲጀመር አንተ እኮ እኔ ዛሬ የመጣህበት መልኩ ምንድን ነው? ቆይ ዋና አላማ አንተ እኔ ምንም አልገባኝ በእውነት። ምንድን ነው የመጣህበት መንገድ ማለት? ልታስታርቅ ነው ወይስ ነገሮችን የበለጠ ውስብስብ ልታረግ ነው የመጣኸው? በቃ ምንም የፈጠርከው ነገር የለም እኮ ነገሮችን ጭራሽ ውስብስብ አረካቸውና ነገሮች እንዳይስተካከሉ አለ አይደል? የበለጠ ጥል እንዲመጣ ነገሮች እንዲካረሩ ነው እያረክ ያለው ዳኒ። እኔ እንደውም ታስታርቃለህ፣ በቃ ያለው ነገር ሊቆም፣ በቃ በእኔና ባንተ ያለው ነገርም እንትን ይበል ትላለህ ብዬ ሳስብ ማለት ነው አንተ ጭራሽ የማይመለከት ውስጥ ገብተህ ሌላ መዘዝ እያመጣ ነው ዳኒ። እባክህን ወደ ራስ ተመለስ፣ የራስህን ነገር ሰብስብ። በቃ ሀይሚ እኮ አንተ ጋር የመጣችው አይደል እንዴ? አንተ ጋር የመጣችው ለብሩክ ስትል ነው እንጂ ስለ አንተ ተጨንቃ ያ እንደ ሰው ልታስብልህ ወይ ደግሞ ስለተመታ ምናምን ልታስብልህ ትችል ይሆናል። ግን የዛን ጊዜ ዋናው ፖይንቱ ዋናው ሀሳቡ ግን ምንድነው? ከብሩክ አንተን ስለመታህ ነው። በቃ ልጠይቅህ ለሱ ስትል ይቅርታ ልጠይቅ ምናምን ብላን የመጣችው እንጂ እኮ ሌላ ነገር ፈልጋ አይደለም። ምንድነው አንተ ይሄን ያህል ነገሮችን ሙጭጭ በቃ አንድ ምክንያት ነበር የምፈልገው። በምን ምክንያት ይችን ልጅ ላገኛት፣ በምን ምክንያት ብሩኬን ላበሳጨው ነበር የፈለገው። አንድ ምክንያት አገኘ፣ እሷን ይዘ ሙጭጭ በቃ አልፋታም። ነገሮችን እያሰፋ የምትሄድበት መንገድ በጣም ይገርማል በእውነት። አረ በቃ ተፋታቸው ልጆቹን በእውነት። የእነሱን ጉዳይ ለእነሱ ተው። አንተ የራስን ሶሲን ይዘ ስለ ሶሲና ስለ ራስ ተወያይ እንጂ የእነሱን ጉዳይ እንትን እያልክ ማለት ነው። ልጆቹን ኮንፊውዝ አታድርጋቸው፣ በቃ አትበጥብጣቸው። ወይኔ ስንቴ እንንገርህ እኛ እንዴ! አሁንማ ብለህ ጭራስ እኛንም መሰደብ ጀምረሃል እንዴ! ምን ማለት ነው እንዴ? እና እባክህን ስማን። እኛ አሁን እያልን ያለ ነው በቃ የእነሱን ጉዳይ ለእነሱ ተው። እነሱ ራሳቸው ይጨርሱ። ስለ ሀይሚ አንተ ተጨናቂ አሳቢ መሆን የለብህምም፣ ሲጀመርም አይገባህምም። ምን ቤት ነህ አንተ? ጉድ እኮ ነው። ስንት አይነት ጉድ አለ። እና ወደ ራስህ ተመለስ፣ የራስህን ህይወት ያዝ ባይነኝ። ሀይሚዬ የጥሞና ጊዜ ወስደሽ እንግዲህ በተስተካከለ መልኩ ለመግባባት ትሞክራላችሁ ብዬ አስባለሁ ከብሩኬ ጋር። ብሩኬም ደግሞ ዛሬ ያሳየኸው በጣም ደስ የሚል ነው። በዚህ ቀጥለ ለሀይሚ ደግሞ ዛሬ ለዳኒ ያሳየኸውን የትህትና በቃ እኔና ሀይሚ እንደዚህ እንላለን ያልከውን የትህትና መልስ ለሀይሚ እንጠብቃለን ማለት ነው። እሺ ምርጦቼ፣ ብቻ የዛሬው ነገር ትንሽ የዳኒ ሁኔታ አበሳጭቶኛል። የዳኒ ነገር በነገራችን ትንሽ ብቻ አለን ብዙ ነው። ሁሌም ነው የሚያበሳጭን ዳኒ ማለት ነው። አንድ ስራው እኮ ሆንክብን ዳኒ፣ ስራ ሆንክብን። እባክህ ምርጦቼ፣ ቻው። ለማንኛውም በቀጣይ ደግሞ ምን እንደሚመጣ አብረን እናያለን። ሰላም እዛ ያላችሁበት። ባይ ባይ።